አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 28 አምላካችን ቅዱስ አማኑኤል ዓመታዊ ክብረ በዓሉ ነው። ይኸውም ጌታችን 5 እንጀራና 2 ዓሣ አበርክቶ 5 የገበያ ሕዝብ የመገበበት መታሰቢያ በዓል ነው። የከበረ መነኮስ አባ አካው ማኅበርተኞቹ ከሆኑ 800 ሰዎች ጋር በሰማዕትነት አረፈ። እመቤታችን ከእሳት ውስጥ አውጥታ ያዳነችውና በዕረፍቱም ጊዜ በሦስተኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ ያለችው የከበረ አይሁዳዊው ቅዱስ ዮሴፍ ዕረፍቱ ነው። 7 ጊዜ ታላላቅ አሰቃቂ መከራዎችን በመቀበል ሰማዕትነቱን የፈጸመው ቅዱስ ቀለሜንጦስ ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን 5 እንጀራና 2 ዓሣ አበርክቶ 5 የገበያ ሕዝብ እንደመገበ በመጽሐፍ ቅዱስ ላይ የተመዘገበው ይህ የጌታችን ተአምር በውስጡ ብዙ ምስጢራትን የያዘ ነው እንጂ ስለ ሥጋዊ ምግብ ብቻ የተነገረ አይደለም። የተመገቡትና የተቆጠሩት 5000 ወንዶች ብቻ ናቸው እንጂ ሴቶችና ሕፃናት አልተቆጠሩ። ይህስ ለምን ነው ቢሉ ሴቶች በአደባባይ ሲበሉ በአፍረት ዳር ዳር ስለሚሉ ነው። ሕፃናት ደግሞ ከሚበሉት የሚፈረፍሩት ይበዛልና ነው። ጌታችን ያንን ሁሉ ሕዝብ በመንደር አጠገብ ሊመግባቸው ሲችል ለምን አርቆ ወደ ምድረ በዳ ወሰዳቸው ከተባለ ስለ 2 ምክንያት ነው። አንድም ጥንት አባቶቻችሁ ከመንደር ወይም ከግብፅ አውጥቼ 40 ዘመን ሙሉ መና የመገብኳቸው እኔ ነኝ፣ አሁንም በስልጣኔ በተአምራቴ መገብኳችሁ ሲላቸው ነው። 2ም ጌታችን ተአምራቱን ከመንደር አጠገብ አድርጎት ቢሆን ኖሮ ሁልጊዜ ክፋትና ጠማማ ነገርን ማሰብ ለአይሁድ ልማዳቸው ነውና ፈጣን ደቀ መዛሙርቱን በጎን ወደ መንደር እየላከ ያስመጣው ነው ይሉት ነበር። ስለሆነም ጌታችን ለጥርጥር ምክንያት እንዳይኖራቸው አድርጎ ነው ተአምራቱን የገለጠላቸው። ጊዜውም አመሻሽ ላይ ነበርና ምሽት ላይ ያደረገበት ምክንያት ጠዋት ላይ ቢሆን ኖሮ የበላነው ሳይጎድል ነው ያበላን ብለው ከማመን ይርቁ ነበር። በተጨማሪም በበረሃ ያውም በምሽት ሕዝቡን በውሃ አጠገብ በሳር ላይ አስቀምጧቸው መመገቡ በፍጻሜው ዘመን በምቹ ስፍራ በመንግሥተ ሰማያት መንፈሳዊ ምግብ እመግባቸዋለሁ፣ በውሃ ወይም በጥምቀት በሚገኝ ክብርም አከብራቸዋለሁ ሲላቸው ነው። ተአምራቱን ከውሃ ዳር ማድረጉ መታጠቢያ ብናጣ በደንብ ሳንበላ ቀረን እንዳይሉ ነው። ሳር የበዛበት ቦታ ላይ ማድረጉም መቀመጫ ብናጣ በደንብ ሳንበላ ቀረን እንዳይሉ ነው። 5ቱ እንጀራ የ5ቱ አዕማደ ምስጢር ማለትም የሚስጥረ ሥላሴ፣ የሚስጥረ ሥጋዌ፣ የሚስጥረ ጥምቀት፣ የሚስጥረ ቁርባንና የሚስጥረ ትንሣኤ ሙታን ምሳሌዎች ናቸው። 2ቱ ዓሣ ደግሞ የፍቅረ እግዚአብሔርና የፍቅረ ቢጽ ምሳሌዎች ናቸው። ፍቅረ እግዚአብሔር ማለት እግዚአብሔር አምላክን በፍጹም ነፍስና በፍጹም ሐሳብ መውደድ ነው። ፍቅረ ቢጽ ደግሞ ባልንጀራን እንደ ራስ አድርጎ መውደድ ነው። አንድም ደግሞ እንጀራውና ዓሣው የቅዱስ ሥጋውና የክቡር ደሙ ምሳሌ ነው። አምላካችን ቅዱስ አማኑኤል በቸርነቱ ይማረን። ቅዱስ ቀለሜንጦስ ሰማዕት። ይኸውም ቅዱስ ኪራስ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀለሜንጦስ ጥር 28 ቀን በሰማዕትነት ያረፈ ነው። ይህም በገላትያ ነገሥታት በአርያኖስና በሉቂዮስ ዘመን የተፈጸመ ነው። እናቱ ከታናሽነቱ ጀምራ የቤተ ክርስቲያንን ትምህርት ከነ ሥርዓቷ በሚገባ አስተምራ አሳደገችው። 12 ዓመቱም በጾም በጸሎትና በስግደት መጋደል ጀመረ። አገልግሎቱንም በማብዛት እንደ ሰለስቱ ደቂቅ ሥጋን ፈጽሞ በመተው ጥራጥሬ ብቻ የሚመገብ ሆነ። ዜናውም በካዲው ንጉሥ በዲዮቅልጥያኖስ ዘንድ ስለተሰማ ወደ እርሱ አስመጣውና ልጁ ያደርገው ዘንድ ሸነገለው። የንጉሡንም ትእዛዝ ባልሰማና ጌታችንን በማመን በጸና ጊዜ ታላቅ ስቃይን አሰቃየው። ጌታችንን ፈወሰውና ያለ ጉዳት ጤነኛ አድርጎ አስነሳው። ቅዱስ ቀለሜንጦስ 7 ታላላቅ አሰቃቂ ስቃዮችንና መከራዎችን በመቀበል ነው ሰማዕትነቱን የፈጸመው። ንጉሡም ማሰቃየት በሰለቸው ጊዜ ይህ መሰሪ ከቶ እንደ እርሱ ያለ መሰሪ አላየው። አማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት ከምትል መልእክት ጋር ወደ ሮሙ ንጉሥ ላከው። የሮሙ ንጉሥም ይሸነግለው ዘንድ የወርቅ ልብሶችን አስመጥቶ ሰጠው። ቀጥሎም እንደሚሾመው ለቅዱስ ቀለሜንጦስ ቃል ገባለት። እርሱ ግን ፈጽሞ እምቢ አለው። ንጉሡም በዚህ በጣም ተቆጥቶ አካሉን ወይም ሕዋሳቱን በመቆራረጥ አሰቃየው። ጌታችን
ጌታችንም ፍጹም ጤነኛ አደረገው። ይህም ሁለተኛ ምስክርነቱ ነው። የሮሙ ንጉሥም ማሰቃየት በሰለቸው ጊዜ ወደ ኒቆምዲያ ንጉሥ ወደ መክስሚያኖስ ላከው። በዚያም ቅዱሱን ጽኑ ስቃይን ቢያሰቃዩት አሁንም ጌታችን ፈወሰውና ሦስተኛውን ምስክርነቱን ፈጸመ። ከዚህም በኋላ ወደ አደገባት ከተማ ወደ ኪራስ መለሱት። እንደ ልማዳቸውም ጽኑ ስቃይን ሲያሰቃዩት አሁንም ጌታችን ፈወሰው። አራተኛ ሰማዕትነቱንም በፈጸመ ጊዜ መልሰው ወደ መክስሚያኖስ ወሰዱት። በዚያም ሌሎች ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። ንጉሥ መክስሚያኖስን ጽኑ ስቃይን አሰቃየውና አምስተኛ ምስክርነቱን ፈጸመ። ከዚህም በኋላ ወደ መኮንኑ ሉቂዮስ ወሰዱትና እርሱም በተራው እጅግ አሰቃየው። ነገር ግን አሁንም ጌታችን ፈወሰውና ስድስተኛ ሰማዕትነቱ ሆነ። በሰባተኛውም ምስክርነቱ ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሶፊያ የምትባል አማኒት ሴት መጥታ የቅዱስ ቀለሜንጦስን ሥጋ ወስዳ ገንዛ በክብር ቀበረችው። ሥጋውን ብዙ ታላላቅ ተአምራት ተደረጉ። የቅዱስ ቀለሜንጦስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አባ አካውም ይኸውም ቅዱስ ፊዩም ከምትባል አገር ነው። በምንኩስና ሆኖ በታላቅ ተጋድሎ ኖረ። ከዕለታትም በአንደኛው ቀን ሰይጣን ተገልጦ ቢመጣበት አባ አካውም ሰይጣኑን ይዞ በራስ ጸጉሩ አሰረውና ይቀጣው ጀመር። ሰይጣኑም ትለቀኝ ዘንድ በክርስቶስ መከራዎች እምልሃለሁ ያለ ጮኸ። በዚህም ጊዜ አባ አካው ለቀቀውና ሰይጣኑ እንደ ጢስ ተበትኖ ጠፋ። ከዚህም በኋላ ከሃዲያን ነገሥታት ስለተነሱ አባ አካው በጌታችን ስም ደሙን ያፈስና ሰማዕት ይሆን ዘንድ ወደደ። በስደት ወራትም ወደ አደባባይ መጣና እኔ በክርስቶስ የማምን ክርስቲያን ነኝ ብሎ ጮኸ። በዚህም ጊዜ ከሃዲያን ይዘው በተለያዩ ጽኑ ስቃዮች አሰቃዩ። በመጨረሻም አንገቱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆነ። በመንግሥተ ሰማያትም የክብር አክሊልን ተቀበለ። በዚህችም ዕለት ቁጥራቸው 800 የሚሆኑ የቅዱስ አባ አካው ማኅበርተኞች በሰማዕትነት አረፉ። ማኅበርተኞቹ የተባሉትም አስቀድመው የማያምኑ የነበሩ፣ በኋላ ግን አባ አካው ያደረገውን ተጋድሎና ተአምር አይተው እኛም በአባ አካው አምላክ አምነናል ብለው በካዲያን ነገሥታት ፊት የጌታችንን አምላክነት መስክረው ሰማዕትነትን የተቀበሉ ናቸው። የአባ አካው ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ቅዱስ ዮሴፍ ይህም ቅዱስ እስራኤላዊ ሲሆን የአይሁድን ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ሁሉ የተማረ ነው። በአንዲትም ዕለት እየተማሩ ሳለ የክርስቲያን ልጆችን ተመለከታቸውና ከእነርሱ ጋር ደምረው ዘንድ እናቱን ለመናት። እርሷም ወስዳ በደመረችው ጊዜ የቤተ ክርስቲያንን መጻሕፍት ተማረና የሃይማኖት ፍቅር በልቡ አደረ። አንድ ክርስቲያን ወጣት ጋር ተገናኝቶ ወደ ቤተ ክርስቲያን ወሰደውና ቅዱስ ሥጋውንና ክቡር ደሙን ተቀበለ። በማግስቱም መዘምራን ከዮሴፍ ጋር ተሰብስበው ልብሶቻቸውን እንደ ድንኳን መጋረጃ አምሳል በመስራት ከቤታቸው ዳቦ በማምጣት በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን በመሾም የቅዱስ ቁርባን ሥርዓት ሰሩ። የዮሴፍም አይሁዳዊ አባቱ ማው ይህም በሰማ ጊዜ ተናዶ ልጁን አሰረው። በውስጡም እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ የእቶን በር ዘጋበት። ነገር ግን የታዘዘ የእግዚአብሔር መልአክ መጥቶ እሳቱን አቀዘቀዘው። ከ7 ቀናትም በኋላ ጓደኞቹ ዮሴፍ ወደ እሳት እንደተጣለ ሰምተው እያለቀሱ ስሙን እየጠሩ መጡ። ዮሴፍም ከውስጥ ሆኖ በጌታዬ በኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለውና ወንድሞቼ አታልቅሱ፣ እመቤቴ ከእሳቱ በልብሷ ሸፍና አድናኛለችና አላቸው። እነርሱም ይህም በሰሙ ጊዜ አድንቀው ሄደው ለሊቀ ጳጳሱ ተናገሩ። እርሱም ወዲያው ተነሳና ከካህናት ጋር ወንጌልን መስቀልንና ማጠንትን ይዘው ሄደው ከእቶኑ እሳት ሲደርሱ ጸሎት አደረጉና ዮሴፍን ከማሰሪያው ፈተው አወጡት። ከዚህም በኋላ የዮሴፍ አባት አይሁዳዊው ማው በልጁ ላይ ባየው ተአምር ተደንቆ የእመቤታችንን አማላጅነትና የልጇን አምላክነት አውቆ መጥቶ በሊቀ ጳጳሳቱ እግር ስር ወድቆ በጌታችን ስም አመነና ከነቤተሰቡ ተጠመቀ። ዮሴፍም ከዋሻ ገብቶ በ7 ቀን አንድ ጊዜ ብቻ እየተመገበ በታላቅ ተጋድሎ መኖር ጀመረ። በእንደዚህ ያለ ተጋድሎም 28 ዓመት ኖረ። በመጨረሻም የረፍቱ ጊዜ እንደቀረበ አውቆ በሰማዕቱ በቅዱስ ጊዮርጊስ ስም ወደ ተሰራሽ ቤተ ክርስቲያን ገብቶ በእመቤታችን ስዕል ፊት ቆሞ ወደ ተወዳጅ ልጇ ታማልደው ዘንድ ለመናት። በዚህም ጊዜ ከስዕሏ ውስጥ በሦስተኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ አለችው። በነገረችውም ዕለትና ሰዓት በሰላም አረፈ። ክብራ
ሕያዋን እናቱ ወላዲተ አምላክ ለእኛም ትለመነን። የቅዱስ ዮሴፍ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲት ለድንግል ወለመስቀሉ ክቡር። ይቆየን።